የእንግሊዝ ትልቁ ክለብ የትኛው ነው? የብሪታንያ ትልቁ ክለብ የቱ ነው የሚለው ጥያቄ ላለፉት ዓመታት እንዳጨቃጨቀም ዘልቋል። በርካታ ዋንጫዎችን ያነሳው ወይስም ከፍተኛ ገቢ የሚያስገኘው ክለብ? ብዙ የማህበራዊ ሚዲያ ተከታዮች ያሉት ወይስ ትልቅ ስታዲየም ያለው? በሊግ ያለው አማካኝ ውጤት ነው ትልቅ የሚያስብለው ወይስ ሌላ ምን? ጭቅጭቁ አሸናፊ አይኖርም። ምንም አሳማኝ ቢባል አመክንዮ ቢቀርብም የተለየ ሐሳብ መኖሩ ይቀጥላል። ይህን ከግምት ውስጥ በማስገባት ቢቢሲ ስፖርት በጉዳዩ ዙሪያ በዩናይትድ ኪንግደም ያሉ ከ250 በላይ ሰራተኞችን ሐሳባቸውን እንዲሰጡ አድርጓል። ብዙ አለመግባባትም ነበር። ደስተኛ ያልሆኑ ሰዎችም ነበሩ። በመጨረሻ ግን ምላሾቹን በማጠናከር ቀዳሚዎቹን 10 ክለቦች መለየትም ተችሏል። በዚህ ደረጃ ይስማማሉ፣ ላይስማሙም ይችላሉ። ብዙዎች በክለባቸው ደረጃ ደስተኛ እንደማትሆኑ እርግጥ ነው። አንዳንድ ነገሮችን ከግምት ውስጥ ማስገባት ግን አስፈላጊም ይሆናል። ይህ ውጤት አማካኝ ተሰልቶ የተወሰደ ነው። ትክክል ነን ብለን ብናምንም የቢቢሲ ስፖርት ቀዳሚ የብሪታንያ ክለቦች ታዲያ እስኪ የትኞቹ ናቸው እንመልከታቸው። አንደኛ ደረጃ ላይ የተቀመጠው የሁላችሁም ግምት ሊሆን እንደሚችለው ማንቸስተር ዩናይትድም ሲሆን ሁለተኛ ላይ ሊቨርፑል፣ ሶስተኛ አርሰናል፣ አራተኛ ማንቸስተር ሲቲ፣ አምስተኛ ሴልቲክ፣ ስድስተኛ ቼልሲ፣ ቶትናም፣ ሬንጀርስ እና አስቶን ቪላ፣ ኒውካስል። ጉዳዩ ሳይንሳዊ ለማድረግ ክለቦቹ ቀዳሚ የሆኑባቸውን አንዳንድ እውነቶችን እስኪ ለመመልከት እንሞክር። ቀዳሚው መነጻጸሪያ የነበረው የትኛው ክለብ ትላልቅ የሚባሉትን ዋንጫዎችን በብዛት አሸንፏል የሚለው ሲሆን በተለምዶ ክለቦቹ ዋንጫ በተደጋጋሚ ካነሱ ትልቅ ይባላሉ። ከዋንጫ አንጻር ካየነው ግዙፎቹ የግላስኮ ክለቦችም ሴልቲክና ሬንጀርስ በቀዳሚነት ይቀመጣሉ። እንግሊዝ ውስጥ ለብቻው ካየነው ሊቨርፑል ቀዳሚም ሲሆን ማንቸስተር ዩናይትድ በቅርብ ርቀት ይከተለዋል። ሊቨርፑሎች 20ኛውን የሊግ ዋንጫቸውን ዘንድሮ በማንሳት ክብረ ወሰኑን ከዩናይትድ ጋር ለመጋራት ከጫፍም ደርሰዋል። በአውሮፓ መድረክም ብዙ ዋንጫ በማንሳት ከእንግሊዝ ክለቦች ቀዳሚ ናቸው። በርካታ የኤፍኤ ዋንጫዎችን ያነሳው ታዲያ አርሰናል ነው። ማንቸስተር ሲቲ ባለፉት ጥቂት ዓመታት ያነሳቸው ዋንጫዎችም በደረጃው ላይ ከፍ ብሎ እንዲቀመጥ ረድቶታል። ቡድኑ ካለፉት 7 የውድድር ዓመታትም በ6ቱ የሊግ አሸናፊ ሆኗል። የዋንጫ ጉዳይ በራሱ አከራካሪ ነው። በአውሮፓ መድረክ ዋንጫዎች ከሀገር ውስጥ ዋንጫዎች ይበልጣሉ ማለትም ይቻላል። ሁለተኛ የትኛው ክለብ በርካታ የማህበራዊ ሚዲያ ተከታዮች አሉት የሚለው ደግሞ ሌላኛው መነጻጸሪያም ነበር። ቀደምት የሚባሉ ደጋፊዎች የማህበራዊ ሚዲያ ተከታዮችን ብዛት እንደ ማወዳደሪያ ማቅረብ ላይስማሙበትም ይችላሉ። ማህበራዊ ሚዲያ ግን ክለቦች ምን ያህል የዓለም ክፍል እንደሚደርሱና ያላቸውን ተቀባይነት ስለሚያሳይ ጥሩ ማነጻጸሪያ ሆኖ ተገኝቷል። በዋና ዋና 4 የማህበራዊ ሚዲያዎች ላይ ጠቅላላ ድምር ካየነው ማንቸስተር ዩናይትድ በሰፊ ልዩነት ይመራል። አንዳንድ ክለቦች በተወሰኑ ማህበራዊ ሚዲያዎች ቀዳሚ ሊሆኑም ችለዋል። ሲቲ ከተቀናቃዮቹ ዩናይትድ አንጻርም በማህበራዊ ሚዲያ ተከታዮች ቁጥር ቢበልጥም በቲክቶክ ግን ይቀድመዋል። በጠቅላላ ተከታዮች ቁጥር 6ኛ ላይ የተቀመጠው ቶትናም በቲክቶክ ብቻ ካየነው ሁሉንም ክለቦች ይቀድማል። በእንግሊዝ ፕሪሚየር ሊግ ጠንካራ የሚባሉት 6 ክለቦች ቀዳሚዎቹ ስፍራዎችን ሲይዙ በ2015 እና 16 በአስገራሚ ሁኔታ የሊጉን ዋንጫ ያነሳው ሌስተር 7ኛ ላይም ተቀምጧል። ታዲያ እነዚህ 10ን ስንመለከት ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ፣ አርሰናል፣ ሌስተር ሲቲ፣ ዌስትሃም፣ አስቶን ቪላ እና ኒውካስል ተቀምጠዋል። ታዲያ በከፍተኛ ገቢ በማስገኘት የቀረበው ሌላኛው ማነጻጸሪያን ስንመለከት ደግሞ ከገንዘብ አንጻር ካየነው ማንቸስተር ሲቲ ቀዳሚ ሲሆን እንደ ዴይሊዩት ሚኒ ሊግ ጥናት ከሆነ በ2023 እና 24 የውድድር ዓመትም 708 ሚሊዮን ፓውንድ ገቢ ያገኘው ማንቸስተር ሲቲ ቀዳሚ ሆኗል። በዓለም አቀፍ ደረጃ በሪያል ማድሪድ ብቻም ነው የሚበለጠው። 9 የፕሪሚየር ሊግ ክለቦችም በዓለም ቀዳሚ ከሆኑት 20 ክለቦች ውስጥም ተካተዋል። እነዚህም ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ቶትንሃም፣ ቼልሲ እና ኒውካስትል ይገኙበታል። ሌላኛው መነጻጸሪያ ሆኖ የቀረበው ጉዳይ ደግሞ የትኛው ክለብ ትልቅ ስታዲየም አለው የሚለው ነው። ለእርሶ ትልቁ ክለብ ማለት ትልቅ ስታዲየም ያለው ከሆነ ማንቸስተር ዩናይትድ ቀዳሚ ነው። 90,000 ተመልካች የሚይዘው ዌምብሌይ በእንግሊዝ ቀዳሚው ስታዲየምም ሲሆን
በክለቦች ደግሞ ዩናይትድ ይመራል። 100,000 ደጋፊ የሚይዝ ስታዲየም በ2 ቢሊዮን ፓውንድ ለመስራትም ክለቡ ማቀዱን ይፋ ማድረጋችን እናስታውሳለን። የኤቨርተኑ ስታዲየም 7ኛ ደረጃ ላይም ተቀምጧል። ማንቸስተር ሲቲ የተመልካቾች ቁጥርም ወደ 61474 ለማሳደግ የማስፋፊያ ስራ እያከናወነ እንደሆነ ተነግሯል። ታዲያ በዚህም ደረጃ ማንቸስተር ዩናይትድ ቀዳሚ ሲሆን በኦልድ ትራፎርድ ቶተንሃም ሁለተኛ ነው። ዌስትሃም ሲቀጥል ሊቨርፑል፣ አርሰናል፣ ሴልቲክ፣ ማንቸስተር ሲቲ፣ ኒውካስል፣ ሬንጀርስ፣ ሰንደርላንድ እያለም ይቀጥላል። ታዲያ ሌላኛው መነጻጸሪያ ባለፉት 10 ዓመታትም በፕሪሚየር ሊጉ በአማካኝ ጥሩ ደረጃ ይዞ ያጠናቀቀው ቡድን የቱ ነው የሚለው ሲሆን ስለ እግር ኳስ ውጤት ካነሳን ወጥ መሆኑ ቁልፍ ነው። በዚህ ረገድ ማንቸስተር ሲቲ ባለፉት 10 ዓመታትም ተሳክቶለት 6 ጊዜ ዋንጫውን ከማንሳቱም በላይ በተከታታይ 4 ጊዜ ማሸነፉ ቀዳሚ ያደርገዋል። ቀጣዩን ቦታ ለመያዝ ሊቨርፑል፣ ማንቸስተር ዩናይትድ፣ አርሰናል፣ ቶተንሃም እና ቼልሲ በተቀራራቢ ነጥብ የሚከታተላሉ። ዌስትሃም፣ ኤቨርተን፣ ክሪስታል ደግሞ ላለፉት ዓመታትም በሊጉ መካከለኛ ሊግ ላይ በተደጋጋሚ ለመጨረስም ችለዋል። አንድ ዓመት በሻምፒዮንሺፕ ያሳለፈው ሌስተር እስከ 10 ዓመት ባለው ደረጃ ውስጥም ለማጠናቀቅም በቅቷል። ለዚህ ደግሞ የሊጉን ዋንጫ ያነሳበት ዓመት ትልቅ እገዛ አድርጎለታል። ሴልቲክ እና ሬንጀርስ በዚህ ዝርዝር ውስጥ አልተካተቱም፣ በሊጉ ስለማይሳተፉ ነው። ሴልቲክ ካለፈው 10 የስኮትላንድ የሊግ ውድድር ዓመታትም በ9 አሸናፊ መሆኑ ይታወሳል።